ደም የሆነ አንዳንዴ እየጠረገች ምናምን በፌስታል አርጋ ምናምን ጣይ ትለኛለች አውጥተሽ ቆሻሻ ውስጥ እንኳን ከተቻተለኝም ከግቢ አርቀሽ ጣይ ነው የምትለኝ የሆነ እስቲ እንገናኝ ብዬ ነው የሆነ ነገር ለማከረ ብዬ የት ነው ካሜራ እንዴ ተገንቶ ኦኬ እሺ አመሰግናለሁ እና እየላግኝ እዛ በር ላይ ያስቀምጣለሁ የሆነ እዛ ግን ጠጋ ስትል የሆነ የሚከረፋ ነገር አለ ደም ነው የሚለው እና ሁሌ እየተወለወለ ነገር ነው ማየው ደም ባለቤቶቹ ሰራተኛ ነኝ እኔ ማቆ ነገር የለም ገና አዲስ ነኝ ስለዚህ እኔ አላውቅም ይኸውልህ ጋዜጠኛ ተመስገን ወይም ደግሞ ተሙ የሚባል የኔ ባልደረባ ከኔ ጋር አብሮ ይሰራ የነበረ ሰው ነበረ ተሙ የሚባል ሰው አላውቀው የማን ተሙ እሺ አንድ የደበቅኩ ነገር ማለት ያው እዛ ቤት ውስጥ የሆነ ሰው እንዳለ ነው ማለት እኔ ማን ይኖር አላውቅም ግን የሆነ የተዘጋ ቤት አለ እኔ ማልገባበት ማለት ነው እኔ ሰው ይግባበት አላውቅም ብቻ እኔ እዛ ቤት ውስጥ ገብቼ አላውቅም እዛ ቦታ ላይ እንደዚህ አይነት ሁኔታዎች ተፈጥሮ ነበር ያቸው ነበር አርፈሽ ቁጭ በይ ስለዚህ ያንዳንዱ ነገር ግልጽ አድርገሽ መናገር መቻል አለብሽ ኑ እናንተ አባካችሁ የትም አትሄጂም እባክህ ና ካሜራማን ያዝልኝ እና ያው የሆነ ግን እኛ ማናውቀው የሆነ እኔ ማላውቀው የተዘጋ ቤት አለ ሰው ማይገባበት ማለት ነው ሁሌ ምግብ ሰራና ካዘጋጀው በኋላ እዛ በር ላይ ወይ ሴትዮዋ እትይ ማለት ነው ራሳቸው ይጠቁሙኛል እዛ ቦታ በር ላይ ቁጭ አድርጊ ትለኛለች አስቀምጬ ነው ዞር ምለው ደቂቃ እንኳን አልቆምም ማለት ነው እንደ ድንገት ውል ሚል ነገር አየሁ ማለት ከዛ ደንግጬ ወደ ውስጥ ነው እዛው ኩሽና ተመለስኩ ማለት ከዛ ምንድነው ከዛ ዛኛው ቤት ተመልሼ ለማየት ስሞክር ምንም ዝግ ነው በሩ ከዛ በማግስቱ ምናምን ሰውየው እንደሌለ ገባኝ ከዛ ይሄን ቤት ከፈተችው በሩ ማለት ከዛ ከፍታ ቤቱን አስጃለች እና ሁሌ ያ ሰው ማለት ነው የሆነ በቃ የህመም ስሜት አጫጫው እንደዛ ነው እና ያው ደም እንደነገርኩ ያው ሁሌ ጧጧት እንደተጠረገ ነው ደም ማለት ነው ከዛ ከሰዓት ግን ምግብ የሚደርሰው ያው በቀን አንዴ ምናምን ወይ ቁርስ ከሰራ ቁርስ ነው ወይ ምሳ ነገር ነው በቃ በድብቅ ነው የሆነ ነገር ተጠቅልሎ ምናምን ይወጣው ሰው እና ሰው ማንንም አላያቸው እኔን ግን እዛለት ልክ ሰውየው ሊያወጡ ስሉ መሰለኝ ከኩሽና እንዳትወጪ ብለኝ ስራ ሰታይ ነው እየወጣችሁ ማለት ለኔ የሆነ እንትስል በር ከፍቼ ለእሷ እንደ ድንገት ወጣ ነበርና በር ከፍቼ ለማየት ሞከርኩ ቁልፍ ነው በሩ ምንም ከስር ከጀርባም የሆነ ምንም በቃ ጨለምለም ያለ ነገር የሚታይ ነገር የለም ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ቀናትን እየወለዱ ብዙ ነገሮች እየተፈጠሩ እየሄዱበት ያለበት ሁኔታ ነው ያለው ብዙዎቻችሁ በኮሜንት ሴክሽናችን ላይ ስለተሙ ምን አዲስ ነገር አለ ሳሚ ስለተሙ ምን ይዘልን መጣ እባክህን ተሙን በቻልነው አቅም በፍጥነት አድንልን እያላችሁ ብዙዎቻችሁ ትነግሩኛላችሁና ውድ ቤተሰቦቻችን ከናንተ በላይ ተሙን ማዳን ለኔ ነው ጥቅሙ ከናንተ በላይ ለተሙ መድረስ የኔ ፍላጎት ነውና በቻልኩት አቅም እየጣርኩ ነው ያለሁት እንዲሁም እዚህ ስራ ላይ ወንድሜ ዮኒንም ተጨማሪ በዚህ ሙያ ላይ የሚገኙ ሰዎችንም እያሳተፍን ምርመራችንን እየቀጠልን ያለነው ምክንያቱም ተሙ ለብዙ ወንጀለኞች ምን ያህል ርራይ የለሽ ሆኖ ብዙ ሰዎችን ወንጀለኛ አድርጎ ወደ ፍርድ ቤት እየወረወረ እንደነበረ ከዛ በተጨማሪ ብዙ የተበደሉ ሰዎችን እንባ ያበሰ እንደነበር ከናንተ በላይ የሚያውቅ የለም በደንብ እያንዳንዱ ነገር ለናንተ እናደርሳለንና ተሙን የምናድነው ለዛ ነው ለተሙ እንደርስለት ለዛ ነው ወደ ቤተሰቦቻችን በቻለው አቅም ነገሮችን ለማስተካከል እየሞከርን ያለነው ከቀን ወደ ቀን ነገሮችን እያጣራን በመሞከርበት ሰዓት ለኛ በጣም አስደንጋጭና ከባድ የሆኑ ነገሮች እየደረሱብን ያሉት አንደኛ ጠላቶቻችን ቪዲዮቻችን ወደ እናንተ እንዳይደርስ በቻሉት አቅም ነገሮችን ለማበላሸት እንዲሁም ደግሞ የተለያዩ ሪፖርት እያደረጉብን ስለሆነ እናንተ ላይክ እንዲሁም ደግሞ ኮሜንት ሴክሽናችን ላይ የገባችሁ ሐሳባችሁ እንድትሰጡን እንፈልጋለን እንደ ቤተሰቦቻችን ምክንያቱም የእናንተ ሐሳብ የእናንተ ከኛ ጎን መሆን ነው የሚደግፈን ከዛ ውጪ ውድ ቤተሰቦቻችን እንግዲህ አንድ አዲስ መረጃ ደግሞ አግኝተናል ከቀን ወደ ቀን ነገሮች ላይ ስንደርስና አዲስ ነገሮችን ስናገኝ ወደ እናንተ ስለምናደርስ አዲስ መረጃዎችን አግኝተናል ያገኘነው መረጃ ደግሞ ስለተሙ ጉዳይ ያገኘናት ሴት ነበረቻችን ሴት በደንብ ታውቃላችሁ እኔን በተለይ ለመደለል ሙከራ ስታደርግና በደብ ካሜራ ብዙ ነገሮችን ስንቀርጻት የነበረችው ሴት ብዙ ነገሮችን ስትናገር የነበረችበት ቤት ውስጥ የምትሰራ የቤት አጋዥና ተቀጥራ የምትሰራ ሴት ነበረች ያቺ ሴት ከዛ ቤት ለቃለች በምን አይነት ምክንያት ነው የለቀቀችው አናውቅም ከዛ ውጪ ግን በደላላ የተቀጠረችበትን ቤት ስለሷ ስናጣራ ደርሰንበታልና ቀጥታ ወደ እሷ ጋር ልናመራ ወደናል ምክንያቱም ረጅም ጊዜ እዛ ቤት ውስጥ የቤት አጋዥ ሆና ሰርታለች
ብዙ ሚስጥሮችን ታውቃለች፣ ብዙ እዛ ቤት ውስጥ የሚደረጉ ጉዶችን ታውቃለች ብዬ እናስባለን። ድንገት ነው ዘው ብለን ስንገባ እግሩን የተጎዳ ወይም ደግሞ የተቆረጠ ነገር አግኝተን የነበረው ውድ ቤተሰቦቻችን። ይህ ነገር ደግሞ የተሙ ነው አይደለም የሚለው ነገር ተሙ በእንደዚህ አይነት ጉዳት እንዲገኝ አልፈልግም። በጣም እየደነገጥኩ ነገር ግን ለተሙ መድረስ መቻል ስላለብኝና ነገሮችን በደንብ ማስተካከል ስላለብኝ ነው እየሞከርኩ ያለሁትና እንግዲህ ድንጋጤንም ፍራቻዬንም ወደ ጎን ትቼ ተሙን ለማግኘት እሞክራለሁ። ተሙ ተጎድቶ በዚህ አይነት ሁኔታ ተገኝቶ አላውቅም። እንደዛ መሆን መቻል አለበት ብዬ ግን አላሰብም ውድ ቤተሰቦች። ስለዚህ እናንተ ባላችሁ መሰረት ተሙን ለማግኘት እየሞከርን ያለነው እናንተ ከጎናችን ሁኑ። እቺት ያለችበትን ቤት አግኝተናል። ስለዚህ ቀጥታ ወደዛ እናመራለን። እሷን አግኝተን ምን አይነት ነገር ነበር እዛ ቤት ውስጥ የነበረው፣ ምን አይነት መረጃዎች ትሰጠናለች የሚለው ለእኔ በጣም አጓጊ ይሆናል። በቻልኩት አቅም እየፈጠንኩ ለእናንተ የልባችሁን ለማድረስ እየሞከርኩ ነው ያለሁት። እስከዛው ድረስ ግን አብራችሁ እንድትቆዩና ሀሳባችሁን እንዲሁም ከኛ ጎን መሆናችሁ እንድታሳዩን በድጋፋችሁ እንዳትለዩን እያልኩኝ ቀጥታ ወደዛ አመራለሁ ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። በአብሮነታችሁ ከኛ ጋር እንድትቆዩ በአክብሮት ተጋብዛለሁ። ቀጥታ ወደዛ አመራለሁ ማለት ነው። አብራችሁን ቆዩ። ሰላም ነው እናት? እንዴት ነሽ? ሰላም ነው። አንዳንድ ነገሮችን ላወራሽ ፈልጌ ነበረ። ያው የህግ አካላት ነው መጀመሪያ ድንገት ነው የገባሁት እና ራሴንም ለማስታወቂያ ያህል እንዲመቸኝ ነው። ጋዜጠኛ ሳሙኤል እባላለሁ። መርማሪ ጋዜጠኛ ነኝ። አንዳንድ ጉዳዮችን ላወራ ነበር። ችግር የለውም። ማረፍ በይ። ስራሽን ላስተጓጉልብሽ አይደለም። ምናልባት አንዳንድ ነገሮችንም ስላንቺ ሳጠራ ነበርና እሱን እንትን ብዬ ነው። ምናልባት ስራሽን ማልሻማ ከሆነ ጊዜሽን ማልሻማ ከሆነ እንድታወሪኝ ፈልጌ ነበረ እኮ። ስለምን ደግሞ አውራክ? ስለ ጉዳዩ በደንብ በዝርዝር እነግርሻለሁ። ነገር ግን አንዳንድ ወንጀሎች ተፈጽመው ነበርና እዛ ወንጀል ላይ የተፈጸመባቸው ቦታዎች ላይ ደግሞ አንቺ እዛ ቤት ላይ ታገለጊ እንደነበረ ወይ ደግሞ በቤት አጋዥነት ሰሪ እንደነበረ አንዳንድ መረጃዎች ደርሰው ነበርና ምንም የማውቀው ነገር የለም። እኔ ያጠፋሁትም ነገር የለም። እኔ ገና 3 ቀን ነው ከተቀጠርኩ። ራሱ ከፈለግ ባለቤቶቹን መጠየቅ ትችላለህ። ባለቤቶቹ አሉ ቤት ወይስ ያው ስራ ናቸው ይመጣሉ? ምናልባት ያው እኔም ፈልጌ የነበረው አንቺን ነው። አንዳንድ ጥቆማዎችን አየች ነበር። እኔ የማውቀው ነገር የለም። ምንም ወንጀል የሰሩትም ነገር የለም። ወንጀለኛ ነሽ እያልኩ አይደለም። የኔ እናት መደናገጡ ብዙም አያስፈልግም። ምናልባት ያው አውልቄ ማውራት እንችላለን። ድንገት መሸፋፈኔ ከሆነ እንደዚህ ያስደነግጠሽ እና ያ አይደለም ዋና ነጥቡ። አንዳንድ ነገሮችን እያጣራው ነበረ። አንቺ ቤት አጋዥ ሆነሽ የምትሰሪበት ቦታ ላይ ደግሞ ወንጀል ተፈጽሟል። የተፈጸመው ወንጀል ደግሞ ቀላል አይደለም እና እዛ ቤት ላይ ስለነበሩ ሰዎች ሳጣራ አንቺ እዛ ቦታ ላይ በቤት አጋዥነት ታገለጊ ትሰሪ እንደነበረ ነበር። ከዛ ደግሞ በምን አይነት መንገድ እንደወጣሽ ባላውቅም ሳጣራም አልደረስኩበትም። ከዛ ቦታ ላይ ግን እንደወጣሽ ነበር። ያንቺን ሁኔታ ሳጣራ ደግሞ ሌላ ቦታ ተቀጥረሽ እንደምትሰሪ አንዳንድ መረጃዎች አመላከቱኝ። አገኘሁሽ እና ከዛ ቦታ ላይ ወጣሽበትን ምክንያት ያው ከዚህ በፊት የትኛው ቤት እንደሰራሽ ስለምታውቂ ብዬ ነው ግልጽ አድርጌ እያወራሁ ያለሁት። አይ እኔ ከዚህ በፊት የሆነ ቦታ ሰራ ነበር። ያው በደሞዝ አልተስማማንም፣ ወጣው። እሷም እንደወጣ አልፈለገችም ነበር፣ ያልተስማማንም ግዴታ ነው። ያው እኔ ደግሞ ሰርቼ መምላት አለብኝ። ከዛ እዚህ ገባሁ። በቃ ምንም የማውቀው ነገር የለም። በደሞዝ ብቻ ነበር ያልተስማማችሁት? እርግጠኛ ነሽ? አዎ እርግጠኛ ነኝ። እዛ ቦታ ላይ የሚሰሩ የተለያዩ ነገሮች ነበሩ። ያው በደንብ ግልጽ እንድታደርጊ። እኔ ምንም የማውቀው ነገር የለም አባቴ። እኔ እናቴ ደሃ ነኝ። ሰርቼ መብላት የምፈልገው። እንደው ያስፈራሽ ነገር ከሌለ ችግር የለውም። እኔ ምንም ነገር የለም። የህግ አካላት ነኝ። መሸፋፈኔም ከሆነ በዚህ ልክ እንትን ያለሽ ችግር የለውም። ያው በደንብ አይተሽ እንደ ወንድም ነገሮችን ማውራት ትችያለሽ እና ምንም መፍራት አያስፈልግም። የህግ አካል እንደሆንኩ አንብበሽ የምትረጂ ሰው ትመስኛለሽ። ነገሮችን አሳይቼ እንድትረጂ ማድረግ እችላለሁ እና ብዙም በዚህ ልክ ስጋት ሊገባሽ አይገባም እኮ። እኔ የማውቀው ነገር የለም። ምንም መረዳው ነገር የለም። ምንም የማውቀው ነገር የለም። እንደው መረጃ ከፈለግ ያው ባለቤቶቹ ሲመጡ መተህ መጠየቅ ትችላለህ። ባለቤቶቹ ሰራተኛ ነኝ። እኔ የማውቀው ነገር የለም። ገና አዲስ ነኝ። ስለዚህ እኔ አላውቅም። ይኸውልሽ አሁን የተፈጠረው ነገር ቀላል ሆኖ አይደለም። ምክንያቱም በዚህ ልክ አንቺን ፈልጌ ለማግኘት የሞከርኩትም ትንሽ ከበድ ያለ ነገሮች ስለገጠሙን ነው። እነዛ ከባድ ነገሮች ደግሞ በሂደት ለአንቺ ማስረዳት አለብኝና ምናልባት ባለቤቶቹም ከሌሉ ቤት ቁጭ ብለን የምናወራበት እንዲሁም ደግሞ ባለቤቶቹን ፈልጌ ማውራት ካለብኝ እነሱንም ማውራት ስለሚጠበቅብኝ እነሱም ለዚህ ነገር ተባባሪ ይሆናሉ ብዬ አስባለሁና ፈቃድሽ ከሆነ ለማውራት ነበረ እኮ። እኔ ወንድሜ እየነገርኩ እኮ ነው። እኔ የማውቀው ነገር የለም። እነሱም ደግሞ የማንም ቤት ውስጥ የለም። እነሱ በሌሉበት ደግሞ የሰው ቤት መግባት አልችልም። እሱ አዎ። ስለዚህ እኔ የማውቀው ነገር የለም። እንደው ነገሮችን ግልጽ ለማድረግ ያህል እዛ ቦታ ላይ ወንጀል ተፈጽሞ ነበር ብዬሻለሁና ወንጀል የተፈጸመበት ቦታ ላይ ደግሞ ጋዜጠኛ ተመስገን ወይም ደግሞ ተሙ የሚባል የኔ ባልደረባ ከኔ ጋር አብሮ ይሰራ የነበረ ሰው ነበረ። ተሙ የሚባል ሰው አላውቀውም። የማን ነው ተሙ? ምን ነው ማለት አላውቅም እያልሽኝ ነበር የነበረውና አሁን ስለ ተሙ ጉዳይ ሳነሳ ደግሞ ትንሽ ደንገጥ እንደማለት ነገር እያልሽ ነው። ተደናጋገጥኩም እንዴ? ያው ዝም ብለህ ወንጀል ስትለኝ ፈራው።
መጀመሪያ ምንም አይነት ወንጀል እንዳልፈጸምሽ ነበር ስትነግሪኝ የነበረውና ተሙን ታውቂዋለሽ ማለት ነው። ስለ ተሙ የተፈጠረው ነገር ታውቂያለሽ? የምን ተሙ ነው የምትለኝ? ይኸውልሽ የኔ እናት አሁን ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው። ስሚኝ፣ እዛ ቤት አጋዥ ሆነሽ እስከሰራሽ ድረስ እዛ ቤት የሚፈጸሙትን እያንዳንዱን ጉዶች የምታውቂ ይመስለኛል። ወይ ለእነሱ ስትሄደበቅሽው ነገር አለ ወይ ደግሞ ስለ ተሙ የምታውቂው ጉዳይ አለ ማለት ነው። የኔ አባት እባክህን ተወኝ። እኔ ማውቀው ነገር የለም። እርግጠኛ ነሽ? እያመንኩሽ አይደለም። ምክንያቱም መደበኛ ሆኖሽ እያወራሽ ነበር። ልክ የተሙን ጉዳይ ሳነሳ ግን መርበትበት መደናገጥ እያየሁብሽ ነው ያለሁት። እርግጠኛ ነሽ? እዛ ቤት ውስጥ ይኸውልሽ ከባድ ነገሮች ነው ገጥመው ነው የነበረው። በጣም ከባድ እዚህ ግባ እንግዲህ ውድ ተመልካቾቻችን የሚያውቁት በጣም ከባድ ጉዳይ ነበረ። የአንድ ሰው እግር ተጎድቶ የነበረበት ሁኔታ ወይም ደግሞ በተለየ ሁኔታ ብዙ ነገሮችን ሲሆኑ ነው የነበረውና ያ ነገር ደግሞ ቀላል አይደለም። ወንድሜ ተሙን ደግሞ እየፈለኩት ወይም ደግሞ መርማሪ ጋዜጠኛ ተመስገን በዛ ስም ከሆነ የምታውቂው እኔ እየፈለኩት ነው ያለሁት። እኛ መርማሪ ጋዜጠኞች ነን። እሱ ጠፍቶብን ያለውና ይሄ ወንጀል ደግሞ እየተፈጸመ ያለው እዛ ግቢ ነው። እዛ ግቢ ውስጥ ደግሞ አንቺ የቤት አጋዥ ወይም ሰራተኛ ሆነሽ ተቀጥረሽ እየሰራሽ ነበረ እኮ። ነገርኩ እኮ የተፈጠረው ነገር ነገርኩ። በቃ በደሞዝ አልተስማማንም። እኔ ወጣሁ። ግዴታ ብር ፈለጋ ስለሆነ ሰው ቤት የገባሁት በቃ እናቴን ለመርዳት ነው። አሁን እዚህ ቤት ያሉትንም ሰዎች ለማውራት እንዲያመቸኝ ከአንቺ ጋርም በምን አይነት መንገድ ቅጥራችሁ እንደተፈጸመ እንዲሁም ደግሞ አንቺ የምታውቂያቸውን መረጃ ለማውራት ግዴታ ከኔ ጋር መተባበር መቻል አለብሽ። ያ የማይሆን ከሆነ ግን ለቤቱ ባለቤቶች ደውይላቸው። ከዛ በኋላ እኔ እነሱን አወራለሁ። አንቺን ግን ወደኛ ህግ አካላት ቦታ ወስጄ እዛ ለማውራት እገደዳለሁ ማለት ነው። ግዴታ ነው ነገሮችን ለማድረግ። ያ ነው ትክክለኛው መንገድ። ምክንያቱም እስካላጠፋው ድረስ ስለምን ይሄዳል? ስላጠፋሽና ስላላጠፋሽ ሳይሆን እዛ ቦታ ላይ ስላለው ነገር ቃልሽን መስጠት መቻል አለብሽ። ወንጀለኛ ነሽ እያልኩሽ አይደለም አሁንም ነገሮችን ግልጽ ለማድረግ። ነገር ግን እዛ ቦታ ላይ ሄደን እኔ የምጠይቅሽን እያንዳንዱ ጥያቄ ትክክለኛውና እውነቱን መናገር መቻል አለብሽ። ምናልባት የቤቱ ባለቤቶች ከሆነ ይሄንን ነገር እያሳሰበሽ ያለው ለነሱ እኛ ትክክለኛውን ነገር እናወራለን፣ እናናግራቸዋለን። ተግባባን? እየተረዳሽኝ ነው? እና ብዙ የምጠይቅሽ ነገሮች አሉ። ይኸውልህ አባት እኔም ደሃ ነኝ አባቴ። እኔ ሰርቼ ለመብላት ነው እዚህ ቤት የገባሁት። እነሱም ደግሞ ምንም የሚያውቁን ነገር የለም። ስለዚህ እነሱ አሁን ካልመጡ ቤቱን ለማንም ጥዬ እኔ መውጣት አልችልም። የሰው ቤት እኔ አደራ ብሎኝ እስከወጡ ድረስ እኔ ለማንም ጥዬ አልወጣም። እኔም እያልኩሽ ያለሁት ያንቺን ከስራ ገበታሽ ለማፈናቀል ወይም ደግሞ አንቺ ላይ የተለየ ነገር እንዲደርስብሽ ሳይሆን የተፈጸመ ወንጀል አለ። እዚህ የተፈጸመ ይሄ ወንጀል የተፈጸመበት ቦታ ላይ ደግሞ አንቺ የቤት ሰራተኛ ሆነሽ ታገለግይ ነበረ እኮ። እኔ በስራዬ ነው እንጂ እኮ በስራሽ እስከሆነ ድረስ ደግሞ እዛ ቤት ላይ ቀንም ማታም ነው እዛ ቦታ ላይ ልታሳልፊ የምትችይውና የሚፈጠሩትን እያንዳንዱ ነገሮች አታውቂም ብዬ አላስብም። ግልጽ አድርገሽ እንድትነግሪኝ ነው ፈልገው። እዛ ቦታ ላይ ይኸውልሽ አሁን እየፈለግኩት ያለው ወይም ደግሞ የኔ ባልደረባ የወንድሜ ተሙ እግር ተጎርቶ ወይም ደግሞ ተቆርጦ ነው ነበር። የምን እግር መቆረጥ ነው የምታወራው? እዛ ቦታ ላይ እንደዚህ አይነት ሁኔታዎች ተፈጥሮ ነበር ያቺ ነበር። አርፈሽ ቁጭ በይ። ስለዚህ እያንዳንዱ ነገር ግልጽ አድርገሽ መናገር መቻል አለብሽ። ኑ እናንተ እባካችሁ ኑ። የትም አትሄጂም። እባክህ ና ካሜራማን ያዝልኝ። እሷ ኑ አንዴ ነይ። ወደ የትም አትሄጂም። ይዤ ወደዛ ያዛት አንዴ። እሷ ነይ። እቃውን አነሳሱላት። ሰብስቡላት። እሱን ውድ ቤተሰቦቻችን እንግዲህ ያው አጠገቤ ካለችው እህታችን ጋር የተወሰነ አለመግባባት ተፈጥሮ ነበረ። ከካሜራም ጀርባ አንዳንድ ሰጣ ገባዎች ውስጥ ገብተን ነበረ። ምክንያቱም በተለይ ተሙን ጉዳይና እግሩ ላይ ስለደረሰ ስለተባለው እርግጠኛ የሆነው ነገር የለም፣ ግን እሱ ላይ ደርሶ ነው ብለን ስለምናስበው ጉዳት ያው ታውቁታላችሁ በደንብና ስለ እንደዚህ አይነት ጉዳት ስናነሳ ከኛ ለማምለጥ ከዛ በኋላ ደግሞ አላስፈላጊ ክርክር ጭራሽ የኛን ባልደረቦች ለመማታት ጭምር ብዙ አይነት ድርጊቶችን አድርጋ ነበር። ከዛ በኋላ ግን ነገሮችን ተስማምታ እያንዳንዱ ነገር አወራለሁ ብላለች። ስለዚህ ውድ ቤተሰቦች ስለተፈጠረው ነገር ይህንን ነገር ስለምታዛት እዛ ቤት ውስጥ ስለነበረችው እያንዳንዱን ኃላፊነት ስለምትወጣው እያንዳንዱ ነገር ምትነግረን ይሆናል ማለት ነው። ያው በመሀል ኤዲተር እንግዲህ ያለፉ ቪዲዮዎች ላይ ነበረውን እያንዳንዱ ነገር በተለይ ስለዛ ሴት የሚመለከተውን ነገር ብቻ እሱንም በመሀል ታስገባልኛለ። በድብ ካሜራ ተቀርጾ የነበረውን ቪዲዮ ተመልካቾቻችን እንዲያስታውሱት ያህል በደንብ ሴትዮዋ ማን እንደሆነች ከኔ ጋርም በምን አይነት ሁኔታ ስታወራ እንደነበርና አላስፈላጊ ወንጀል ለማሰራት ሙከራ ስታደርግም እንደነበር አይታቸዋልና የእሷን ቪዲዮ ጭምር በተወሰነ መልኩ ለማስገባት ሙከራ አድርግልኝ። ምክንያቱም በደንብ ተመልካቾች እንደዚህ አይነት ወንጀለኞችን ማወቅ መቻል አለባቸው። ሴራቸው እያንዳንዱ ነገር መጋለጥ መቻል አለበትና እንግዲህ እህቴ አሁን ከነገሮች ጋር በደንብ ተግባብተናል ብዬ አስባለሁ። መጀመሪያ ላይ አለመግባባት ላይ ደርሰን ነበር፣ ብዙ ነገሮችን አልናገርም ብለሽ ነበር። ነገር ግን አሁን ሁሉ ነገር አምነሻል፣ የህግ አካላት እንደሆነንም ተረድተሻልና እኛ የቆምነው ለፍትህ ነው። ከዛ በተጨማሪ ደግሞ ባልደረባዬ ወይም ደግሞ ከኔ ጋር ተባብሮ የሚሰራ ጋዜጠኛ ተመስገን የተባለ ከኔ ጋር በቅርበት አብሮኝ ብዙ ነገሮችን የሚያደርግ ግለሰብ ነበርና አሁን እሱ ነፃ ለማውጣት ያለበትን ለማወቅ እየሞከርኩ ነው። በዛ ምክንያት ነበር ያንን ግቢ ወይም ደግሞ አንቺ ለቤት አጋዥነት ተቀጥረሽ ትሰሪበት የነበረውን ግቢ አግኝተን የነበረውና እዛ ግቢ ላይ ስንገባ ደግሞ በሚያስደነግጥ ሁኔታ እንግዲህ ሙሉ እግር ውድ ቤተሰቦች ታውቁታላችሁና እንደዚህ አይነት አጋጣሚ ነበር ተፈጥሮ የነበረው። እንግዲህ እንደዚህ አይነት አደጋ እንደዚህ አይነት ጉዳት ማለት ደግሞ ቀላል አይደለምና
እስቲ ስለዛ ቤት ስለተፈጠረው ነገር በተለይ ይሄን ነገር ታሰራይ ነበር ከዛ በኋላ በደሞዝ አልተስማማንም ስላልሻት ሴት ጭምር በደንብ ግልጽ አድርገሽ ንገሪኝ። ያው እዛ ቤት ካገባው ወደ 7 ወር ምናምን ይሆነኛል። እሺ እና እትዬም ለኔ በጣም ጥሩ ሴት ናቸው እና ምንም እኔ ስለሷ ክፉነት ያለ ነገር አለ ብዬ የምናገረው ነገር የለምና ያው የሆነ የተደበቀ ነገር እንዳለ አንተ እንዳልከው እኔ እግር መቆረጥ ይቆረጥ አይቆረጥ እኔ ማቆ ነገር የለም እዛ ቤት ውስጥ ማለት ነው። ደግሞ ምንም ያየሁት ነገር የለም ስራዬን ብቻ ነው የምሰራው እና ያው የሆነ ግን እኛ ማናቀው የሆነ እኔ ማላቀው የተዘጋ ቤት አለ ሰው የማይገባበት ማለት ነው። ሁሌ ምግብ ሰራና ካዘጋጀው በኋላ እዛ በር ላይ ወይ ሴትዮዋ እትዬ ማለት ነው ራሳቸው ይጠቁሙኛል እዛ ቦታ በር ላይ ቁጭ አድርጊ ትለኛለች አስቀምጬ ነው ዞር ምለው ደቂቃ እንኳን አልቆምም ማለት ነው። ከዛ ያው ምግቡ ማን ያንሳ ማን ያስገባ እኔ የማውቀው ነገር የለም ግን ያው እዛ ቤት ውስጥ ሰው የማይገባበት ቤት ነው ምን እንደሆነ እኔ አላውቅም በሩ እንደተዘጋ ነው እና እኔ የማውቀው ነገር የለም። ይኸውልሽ ከኔ ጋር ከካሜራ ጀርባ በብዙ ነገር ተስማምተናል። በተለይ ባለረባይ ላይ ጉዳት ለማድረስ ሞከርሽ ከዛ በኋላ ደግሞ ስለተፈጠረው ነገር መደናገጥ እንደሌለብሽና ያንቺን ስራ ለማቆርፈድ ወይም ደግሞ ከስራ ገበታሽ እንድትሰናበች ሳይሆን ለህግ ከኛ ጎን እንድትሆኚ ለፍትህ ትብብር እንድታደርጊ ነበር የጠየቅኩሽና አሁንም ግልጽ አድርገሽ እንድትነግሪኝ ነው ፈልገው ሌላ ምንም አላማ የለኝም። አላውቅም ሳይሆን ስለሚፈጠረው ነገር እሷ ሴትዮ ስላላት ባህሪ እቺትዬ የምትያት ሴት ከእንደገና እዛ ቤቱ ስለሚሰሩ ጉዶች ይሄንንም ልሽ ይኸውልሽ እኛ ድንገት ነው እዛ ቤቱ ውስጥ ከተነ የነበረው ድንገት ስንገባ ደግሞ የአንድ ሰው እግር ባላስፈላጊ መልኩ በተለየ ሁኔታ ወደ ቤተሰቦች ለመጥራትም ትንሽ ይከብዳልና በተለየ ሁኔታ ነበር ያ ነገር ሆኖ የነበረውና ቀላል አይደለም። እንደዚህ አይነት ጉዳት እኛ ድንገት ስንገባ ነው ያገኘው። አንቺ ደግሞ ለ7 ወር ያህል እዛ ቤቱ ስታገለጊ ቀንም ማታም አብዛኛውን ጊዜሽ እዛ ነው የሚሆነው። ስለዚህ ብዙ ሚስጥሮችን እዛ ቤቱ የሚፈጠሩ እያንዳንዱን ወንጀሎች የማየት አጋጣሚ ያለሽ ብዬ አስባለሁና ይሄን ነገር ግልጽ አድርገሽ እንድትነግሪኝ ብቻ ነው ፈልገው ሌላ ካንቺ ፈልገው ነገር የለም። ወንጀል ውስጥ እስካልተሳተፍሽ እዛ ቤት ላይ መስራትሽ በህግ አያስጠይቅሽም ወንጀለኛ አያስብልሽም። ስለዚህ ወንጀል ውስጥ እስካልተሳተፍሽ ድረስ ግልጽ አድርገሽ የተፈጠረውን ነገር ንገሪኝ ከዛ በኋላ ካንቺ ጋር ያለው ነገር እንጨርሳለን ወደ ስራ ገበታሽ ትመለሻለሽ። እኮ እኔም እኮ እየነገርኩ ነው ምንም ማውቀው ነገር የለም። አሁን ለምሳሌ አንተ የምታወራው ምስጢር ምናምን የምታወራው እንዴ እኔ ማንኛውም ሰው እኔ እኮ ስራዬን ልሰራ ነው እዛ ቤት ውስጥ የገባሁት ማለት ነው የእነሱን ምስጢር ልሰማ አይደለም። ማንኛውም ሰው እንትን ሊለኝ ይችላል ስራዬን እሰራለሁ ቤቱን አጸዳለሁ እቃ የሚታጠብ ከሆነ ልብስ የሚታጠብ ከሆነ አጥቤ ወደ ክላሴ ነው ማለት ወደ ኩሽና ነው የምገባው። ከዛ ውጪ እኔ ከነሱ ጋር አልገናኝም ምግብ ነው ምግብ አቀርባለሁ ስባል ምንም ከነሱ ጋር የሚያገናኘኝ ነገር እኮ የለም እና እኔ የማውቀው ነገር የለም። እሺ ከዛ ሴትዮ ጋር እንዴት ነበር የተገናኘሽው? እትዬ ካልሻት ሴት ጋር በደላላ ተገናኘን። በደላላ ነበር የገባሽው? እንግዲህ ለኔ በጣም ጥሩ ነበረሽ ብለሻልና እኔ ደግሞ እሷን አግኝቼ ከሷ ጋር ቆይታ ለማድረግም እድሉ ነበረኝ ወደ እስር ቤት ከመወርወሬ በፊት። አሁን ምናልባት ካላወቅሽ በእኛ ቁጥር ውስጥ ትገኛለች ስላጠፋች ስለያንዳንዱ ወንጀሎች ደግሞ እትዬ በእኛ ቁጥር ውስጥ ነው ያለችው። ማለት ምን አጥፍታ ወንጀለኛ ነች። የፈጸመችው ወንጀል ደግሞ ደጋግሜ ነግሬሻለሁ። እዛ ቤት ውስጥ የአንድ ሰው እግር ባላስፈላጊ መልኩ ጉዳት ደርሶበት ነበር። የማን እንደሆነ እያጣራን ያለ ነው። የተሙ ይሆናል ብለን ባይሆን ደስ ይለናል እየገመትን ያለ ነው። ሰው አላቅም አባቴ እኔ የምታወራው ነገር እየገባኝ አይደል። ታዲያ ተሙ ስልሽ ለምን ተርበተበትሽ? እኔ የማውቀው ነገር የለም። ለምን ተርበተበትሽ? መጀመሪያ ተሙ ስልሽ ምንም አልተደነጋገጥኩም። ይኸውልሽ አሁንም እያመንሽ አይደለም። ስለዚህ መጀመሪያ ቃል ገብቼልሽ ነበረ ነገሮችን በጥሩ መንገድ ምናስኬድ ከሆነና ከኔ ጋር እኔ የምፈልጋቸውን እያንዳንዱ እኔ የምፈልጋቸውን ስልሽ ግዴታ እኔ መስማት የምፈልገውን ሳይሆን መታቂውን እያንዳንዱ ነገር ግልጽ አድርገሽ ከነገርሽኝ ወደ ስራ ገበታሽ ትመለሻለሽ። ካንቺ ጋር የሚያቆይ ምንም አይነት ምክንያት የለም። አሁንም እኮ አባቴ ምንም እኔ ያረኩትም ነገር የለም። ስራዬ ነው ስሰራ የተገኘሁት በቃ። አሁንም እዚህ በስራዬ ላይ ነው እየረበሽከኝ ያለው። እኔ ደግሞ በአይን ያየሁትን ነገር እየካድሽኝ ነው ያለሽው። መጀመሪያ ምንም እንደማታውቂውሽ ስለተሙ ሳነሳብሽ ደግሞ ተደነግጥ ሰርበተበትሽ። ከዛ በኋላ ደግሞ ስለተጎዳ እግር እዛ ቤት ላይ ስለተቆረጠ ነገር ሳውራ በተለየ ሁኔታ ከኛ ለማምለጥ ሙከራ አደረግሽ አይደለ? እኔ ማንቆ ነገር የለም። ባለረባይ ላይ ዱላ እስከ መሰንዘር ድረስ በቃሽ። ይህ ደግሞ የሆነ የምታውቂው ነገር አለ ወይ ደግሞ ያስደነግጠሽ ነገር አለ። አትዋሽኝ። እና ልትመቱኝ ስትሉ እኔ ዝም ብዬ ቆሜ ላይ ማንንም አንቺ ላይ ጁላ ያነሳል ሞከረ። ምናልባት ለተመልካች ስታመጣ እኔ ዝም ብዬ ቆሜ ላይ ማትናገሪ ከሆነ አሁንም ወደኛ ቦታ ላይ ወስድሻለሁ። ከዛ በኋላ መናገር ያለብሽን እያንዳንዱ ነገር እንድትናገር ያደርግሻለሁ። ይሄን ነው የምትፈልጊው? ምናልባት ደግሞ ወንጀለኛነትሽን አረጋግጬ ከስራ ገበታሽም እንድትፈናቀቂ ላደርግሽ ይችላል። ምን ወንጀል የምታወራው? እኔ ምንም ስለዚህ ወንጀል ከሌለብሽ ግልጽ አድርገሽ ንገሪኛ ስለተፈጠረው ነገር። ምንድነው የምትለኝ?
እኔ እኮ አሁንም እያሰሩኝ አሰሪዎችን መጠየቅ ትችላለህ። ምን አይነት ሰው ናት? በቃ መጠየቅ ትችላለህ። ምንም እኔ እየሰሩትም ወንጀልም የለም። እኔ የማውቀው ነገር የለም። ስራዬ ልስራበት። እርግጠኛ ነሽ? አዎ። እሺ እንግዲህ እዛ ቤት ላይ ለ7 ወር ያለ ጊዜ ሰርተሻል። እኛ ደግሞ ድንገት በገባንበት በአንድ አጋጣሚ ነው እንደዚህ አይነት ጉዳት ደርሶ ያየ ነው። እኔ የገለጽኩልሽን ጉዳትና 7 ወር ቀንና ሌሊት ስትሰሪ ሴትዮዋ ላይ የተለያየሽው ነገር የለበረም? ሴትዮዋ ጋር እየተመላለሰ በወንጀል ነክ ነገሮችም ሊሆን ይችላል አጓጓ ይሄ በጣም ከወንጀል ጋር የተያያዙ ነገሮችን ሲያደርጉ የነበሩ ሰዎች ተመላልሰው አያውቁም? ኧረ እኔ ማንኛውም ሰው እንደ እንግዳነት ይመጣል። ከሷ ጋር ተጫውቶ ምናምን ቡና ጠጥተው ይሄዳሉ። እኔ የማውቀው ነገር የለም። እንደ ሰው በቃ ይመጣሉ ይሄዳሉ። በቃ እኔ ምንም እዛ ቤት ውስጥ ምንም አዲስ ነገር የተፈጠረ ነገር አላየሁም። እሺ ከዛ ውጪ ደግሞ ከሷ ጋር የነበራችሁ ግንኙነት ምን ይመስል ነበር? በተለይ ወንጀለኛ ሴት እንደሆነችና በቁጥጥር ስር እንደዋለች ነግሬሻለሁ። እኔን እንኳን በገንዘብ ለመደለል እዛ ቤት ላይ ስላየሁት እያንዳንዱ ጉዳት ድምጼ እንዳፍንና የተሻለ ገንዘብ እንደምታቀርብልኝ ነግራኝ ነበርና እንደዚህ አይነት ሴት ከሆነች በተለየ ጥቅም ምናልባት አንቺን ይዛሽ ሊሆን ይችላልና በተለየ ጥቅም ወይም ደግሞ በተለየ ሁኔታ አንቺን እያስፈራራችበት ያለው ነገር ካለ ግልጽ አድርገሽ ንገሪኝ። ምንም አላስፈራራችኝም። እትዬ ለኔ በጣም ጥሩ ሴት ናቸው። ለምን ሰውን ትረዳለች፣ ያጣ ሰው ትሰጣለች። ምንም ሰው እሷ ጋር ማለት አሁን ለምሳሌ ከኔ ጋር በደሞዝና በብር አልተስማማንም አይደለ? ደሞዝ እንደዛ ብያለሁ። ያው እኔም በብር አሳበኩ እንጂ ምንም የተመቸኝ ነገር የለም አላልኩም። ግን ያው ትንሽ ሁኔታው አልተመቸኝም ነበር፣ ወጣው ከዛ ቤት። ምንም እሷ ምንም ያደረገችኝ ነገር የለም። እናቴንም ተረዳልኛለች። ሁሉም እሷ እኔ ሁሌ እንደደገፈችኝ ናት። በቃ ይሄንን ነው ልትይምትሽው። በጣም ጥሩ። ስለዚህ በገዛ ፍቃድሽ ወንጀለኛ እንደሆንሽ አረጋግጠሻል። ከዛ በተጨማሪ እንግዲህ ምትበይ ምትጠጪው እንደሌለ ድሃ እንደሆንሽ መጠጊያ እንደሌለ ስትነግሪኝ ነበርና ምናልባት ግን በተለየ ሁኔታ ላንቺ ድጋፍ የሚያደርግልሽ ወይም ደግሞ ለምትሰሪላቸው ወንጀሎች ጠቃሚ ክፍያ እየተከፈለሽ ነገሮችን እየሸፈንሽ እንደሆነ ነው እየተረዳው ያለሁት። ቀጥታ ወደ ህግ አካላት ወስድሻለሁ። እኔም ካንቺ ጋር የሚኖረኝ ቆይታ አይኖርም። እዛው እስር ቤት ምትበሰብሽ ይሆናል። ስለተሙ ስናገር ደንግጠሽ ነበረ። እዛ ቦታ ላይ ስለተጎዳው እግር ወይም ደግሞ ተገኘ ስለተባለው ስለተቆረጠ ነገር ሳውራ ጭምር ተርበትብተሽ ነው የነበረው። ይህ ማለት የምታውቂው ነገር አለ። አሁን ደግሞ እያመንሽልኝ አይደለም። ስለዚህ ለህግ አካላቶች አስተላልፌ እሰጥሻለሁ። እነሱ በሚመረምሩሽ መልኩ ይመረምሩሻል። ከዛ በኋላ እስርሽን ተከታተል። አንጠልጥለን እንወስድሻለን። የህግ አካላቶች ነን። ከዚህ የተለየ ምንም ልልሽ አልችልም። ሌላ የምትነግሪኝ ነገር ካለ እርግጠኛ ነኝ። ስራዬን እየሰራሁ ነው። ስራዬን ልስራበት። በቃ ተወኝ። ይሄ ነው የመጨረሻ ንግግርሽ። እድል እየሰጠሁሽ ነው ያለሁት። እድልሽን ደግሞ ተጠቀሚበት። ሰው ያሰማም እንዴ? እኔ ምንም ማውቀው ነገር የለም። በቃ ተወኝ። እኔ ስራዬን ልስራበት። ይኸውልሽ በዚህ ልክ እየታገስኩሽ ያለሁት እዛ ቦታ ላይ እየተጎዳ ያለው ባልደረባዬ፣ ወንድሜ፣ ጓደኛዬ ነው። ይሄ ደግሞ ቀላል ነገር አይደለም። ይሄን ነገር ለማስተካከል እየሞከርኩ ስለሆነ ነው። አንቺ ይሄን ነገር የማትናገሪ ከሆነ ግን ትዕግስቴን እየተፈታተንሽ ነው ያለሽው። እኔ ራሴ መመርመር ባለብኝ መልኩ መርምሬ ረጅም ዓመት ፍርደኛ ነው ማደርግሽ። እድሜሽን እስር ቤት እንድትበሰብሽ ነው ማለት ነው። ምንም እስካላረኩ ድረስ ለምን እበሰብሳለሁ? ይሄ ነው የመጨረሻ ንግግርሽ? በጣም ጥሩ። የህግ አካላቶችን አዘጋጁልኝ። ተነሽ፣ አዘጋጁልኝ። መኪናውን አዘጋጀው። ነይ ተነሽ። እኔ የትም አልሄድም። ልቀቀኝ። አዘጋጀው መኪናውን አዘጋጁልኝ። ልቀቀኝ፣ እባክህ ልቀቀኝ። ሰሚኛለሽ? ለእናትሽ መኖር ትፈልጊያለሽ አይደለ? እናትሽን መጦር፣ እናትሽን ማገዝ ትፈልጊያለሽ። እናቴ ካለችበት ህመም ማዳን ትፈልጊያለሽ አይደል? እናቴ ለምን እዚህ ውስጥ ታስገባታለህ? እኔም የተያዘ ጓደኛዬ ነው። ስራዎችን አብሮኝ እየሰራ ያለ ግለሰብ ነው የተያዘው። ስለዚህ ለእናትሽ የሆነት የምታስቢ ከሆነ ከኛ ጋር መተባበር መቻል አለብሽ። ያም አይሆን ከሆነ ደግሞ ከነዚህ ወንጀለኞች ጋር ተባብረሻል፣ አብረሻቸው እስር ቤት ትበሰብሻለሽ። እባክህ እኔ ማውቀው ነገር የለም ተወኝ። ማውቀው ነገር የለም እትይኝ ከሆነ አንቺን ለህግ አሳልፌ እሰጥሻለሁ። ጧሪ ቀባሪ የምታጧ እናትሽ ደግሞ ሜዳ ላይ ትቀርብሻለች። እናቴን እዚህ ውስጥ እንዳታስገባት። እናትሽ ሜዳ ላይ እንዳትቀር መናገር ያለብሽ አንቺ ነሽ። እኔ ምንም ማውቀው ነገር የለም። እርግጠኛ ነሽ? ስለዚህ አንቺን ወደ እስር ቤት ወረውራለሁ። እናትሽ ከሄጄ ደግሞ ማጣራት ያለብኝ ነገርና ልጇ ወንጀለኛ እንደሆነች ግልጽ አድርጌ እነግራታለሁ ማለት ነው። ይሄን ነው የምትፈልጊው አይደለ? ያዟት እሷን። እሺ ያዙልኝ፣ ያዙልኝ። ምን የምትናገሪው ነገር አለ? ይኸውልሽ ወደ እናትሽ ከመሄደ በፊት የምትናገሪውን እያንዳንዱ ነገር ንገሪኝ። እሺ መጣሁ። ተው። ምንድን ነው የምትነግሪኝ? ማለት ያው ምንም ነገር እኔ ከዚህ ነገር ውስጥ አውጣኝ። እናቴንም እዚህ ነገር ውስጥ እንዳታስገባት። እኔ የሆነ የምነግርህ ነገር ብቻ አለ። በቃ እሺ፣ እሱ እንድነግሪኝ ነው ፈልገው። እናትሽን አላስፈላጊ ነገር ውስጥ መክተት አልፈልግም። ልጃችሁ ወንጀለኛ ነች ብሎ መናገር በራሱ በጣም ያሳፍራል። ከዛ ውጪ ደግሞ አንቺንም እስር ቤት የሚወርወር ምንም አይነት አላማ የለኝም። ባልደረባይን ለማግኘት ነው እየሞከርኩ ያለሁት እና ወንጀለኞችን ለህግ ማቅረብ። ስለዚህ ተባበሪኝ፣ ላግዝሽ። ቁጭ በሽ። ይኸውልሽ አሁን አላውቅም
እንደዚህ ስለሆነ ነው እንድትኛ አይደለም ፈልገው እያንዳንዱን ነገር ግልጽ አድርገሽ ማውራት መቻል አለብሽ። ለመጨረሻ ጊዜ እድል እየሰጠሁሽ ነው ያለሽ። እናትሽ እንግዲህ መንገድ ላይ እንደወድቁ ካልፈለግሽ ከዛ ውጪ ነገር ውስጥ አታስገባት። ልጃቸው ወንጀለኛ ነች እንዲባል አትፈልጊም አይደለ? ስለዚህ ግልጽ አድርገሽ ነገር ለእናትሽ መኖር የምትፈልጊ እኔ አንቺን የማሰር አንቺን ወደ እስር ቤት የመወርወር ምንም አይነት አላማ የለኝም። እዛ ቤት ስለተፈጠረው ነገርና ስላለው እያንዳንዱ ነገር መረጃ እንድትሰጪ ነው። ከአንቺ በላይ ደግሞ ስለዛ ቤት ማንም ጉዳይ አያውቅም። ስለዚህ ንገሪኝ። ቀጥይ። እሺ አንድ የደበቅኩ ነገር ማለት ያው እዛ ቤት ውስጥ የሆነ ሰው እንዳለ ነው ማለት እኔ ማን ይኖር አላውቅም፣ ግን የሆነ የተዘጋ ቤት አለ እኔ ማልገባበት ማለት ነው። እኔ ሰው ይግባበት አላውቅም፣ ብቻ እኔ እዛ ቤት ውስጥ ገብቼ አላውቅም። የተዘጋ ነው፣ ሁሌ እንደተዘጋ ነው ቤቱ እና ያው የሆነ የሚጮህ ወንድ አለ ከዛ ውስጥ ማለት ነው። ቆይ እዛ ቤት ውስጥ የሚጮህ ወንድ አለ? አዎ። የተዘጋ ቤት ነው ያኛው። ገብተሽ አታውቂበትም አንቺ? አይተሽው አታውቂም? ወንድ መሆኑን በድምፁ ነው የለየሽው ወይስ? ድምጽ ነው እና የሚሰቀጥጥ አጫጫው ራሱ የሚሰቀጥጥ ነው እና ሁሌ ደግሞ ምግብ ሰራ የለ ወይ ሻይም ሆነ ምንም ነገር ሆነ እዛ በር ላይ አስቀምጪ ነው የምትለኝ ማለት ነው አሳሪው ሴትዮዋ። እና እዛ በር ላይ አስቀምጣለሁ። የሆነ እዛ ግን ጠጋ ስትል የሆነ የሚከረፋ ነገር አለ፣ ደም ነው የሚለው እና ሁሌ እየተወለወለ ነገር ነው ማየው ደም። ከዛ ያው ደም የሆነ አንዳንዴ እየጠረገች ምናምን በፌስታል አድርጋ ምናምን ጣይ ትለኛለች አውጥተሽ ቆሻሻ ውስጥ እንኳን ከተች አትለኝም፣ ከግቢ አርቀሽ ጣይ ነው የምትለኝ። እና ከዛ በጣም እየተደነጋገጥኩ ነበር እንደዛ ስታዘኝ ማለት ሰራይ እስከሆነ ድረስ እምቢ ማለትም አልችልም። ከዛ ምንድነው ብዬ ለመጠየቅም አልችልም። ከዛ እሺ ብዬ እሄዳለሁ። ምንድነው የምትደነጋገጭው ምናምን ትለኛለች። አንዳንዴ ደነግጣለሁ ማለት ያው እዛ ውስጥ ያለውን ነገር ለማወቅ እየጣርኩ ነበር፣ ግን ምንም እሷ ሴትዮዋ ደግሞ በጣም ትከታተለኛለች እኔ እንዳልሰማ ምናምን። ከዛ ያው እንትን ስትለኝ ያው ስራዬንም ስለምንፈራ የምታዘኝን ነገር በስነ ስርዓት እሰራለታለሁ። እና ሁሌ ያ ሰው ማለት ነው የሆነ በቃ የህመም ስሜት አጫጫው እንደዛ ነው። እና ያው ደም እንደነገርኩ ያው ሁሌ ጧጧት እንደተጠረገ ነው ደም ማለት ነው። ከዛ ከሰዓት ግን ምግብ የሚደርሰው ያው በቀን አንዴ ምናምን ወይ ቁርስ ከሰራ ቁርስ ነው ወይ ምሳ ነገር ነው በቃ። ያው እዛ በር ላይ ያስቀምጣል። ማን ያስገባ ማን እሷ ታስገባ አላውቅም፣ የማውቀው ነገር የለምና ወይ እንደዚህ ወደ ሽንት ቦታው ደግሞ የሆነ የተደበቀ ነገር ቦታ ነው። ወይ ወደ ሽንት ቤት ምናምን እንኳን ለመሄድ ስል የሆነ ድምጽ ተሰማለ ገባ የሚጮህ ቆሜ እንኳን ደግሜ ለመስማት ስል ጸጥ የሆነ አንድ ጮሆ በቃ የህመምን ስለሆነ የሚገባ ዝም ይላል ጮሆ ማለት ነው። ከዛ ምንድነው ብዬ ቆም ስል ተደነጋገጥኩ። ከዛ አንድ ቀን መጣችብኝ እንዲቆም ምን ፈልገሽ ነው አለች። አይ ምንም አልፈልግም የሆነ እዚህ ጋር የሆነ ለመናገርም ፈለው ገባ። ከዛ ያው ፈራኋት ጸጥ አልኩ። እየሰማሁ ከረምኩ 7 ወር። ከዛ አንድ ቀን የሆነ እንትን ስል በር ከፍቼ ለእሷ እንደ ድንገት ወጣ ነበርና በር ከፍቼ ለማየት ሞከርኩ። ቁልፍ ነው በሩ። ምንም ከስር ከጀርባም የሆነ ምንም በቃ ጨለምልም ያለ ነገር የሚታይ ነገር የለም። ከዛ ከስር ማጎንብሴ ላይ ስል ፈራው ለራሴ ማለት እንዴ ሰው ነው ምንድነው ሰው አለ ብዬ ምናምን ራሱ ጠየቅኩ። የለም ድምጽ አሰማ፣ ግን የህመም ስሜት ነው በቃ ሰውየው የሚያወጣው። እኔ ትልቅ ሰው ይሁን ልጅ ይሁን አላውቅም። እና እዛው ሰው እንዳለ ነው እኔ የማውቀው ወንድ። እና አንድ ቀን ደግሞ የሆነ ቀን ብቻ የሆነ የሚላላካት እንትን አለ የሷ ሹፌር አለ ማለት የሴትዮዋ ሹፌር ነው። እሺ። እና ያው እሱን አንዴ ብቻ ነው የማውቀው። የሆነ እቃ ለመቀባበል እንትን ብዬ ነበር። እቃ ተቀበይ ብለኝ ደዊና እንደዚህ እቃ ተቀበይ አለችኝ። ከውጭ ነው የተቀበልኩት። እና እሱ ሰውዬ ነው ያን ሰው ጭኖ ሲወጡ ያየሁት። ከዛ ልክ ያ ሰውዬ እኔ ሰውዬው ማን እንደሆነ ግን አላየሁትም፣ በአካል አላየሁትም። በድብቅ ነው የሆነ ነገር ተጠቅልሎ ምናምን የወጣው ሰውዬ እና ሰው ማንም አላያቸው። እኔን ግን እዛ ዕለት ልክ ሰውዬው ሊያወጡ ስሉ መሰለኝ ከኩሽና እንዳትወጪ ብለኝ ስራ ሰታኝ ነው እየወጣችሁ ማለት ነው ለኔ እንዳልወጣ ከኩሽና። ከዛ ምንድነው ብዬ ተጠራጥሬ የሆነ በቃ የሆነ እንትን ውክብክብ ያለ ነገር አለ እንዴ ምንድነው ምናምን ተፈጠረ ብዬ ስወጣ እንደ ድንገት ውል የሚል ነገር አየሁ ማለት። ከዛ ደንግጬ ወደ ውስጥ ነው እዛው ኩሽና ተመለስኩ ማለት። ከዛ ምንድነው ከዛ እዛኛው ቤት ተመልሼ ለማየት ስሞክር ምንም ዝግ ነው በሩ። ከዛ በማግስቱ ምናምን ሰውየው እንደሌለ ገባኝ። ከዛ ይሄን ቤት ከፈተችው በሩ ማለት
ከዛ ከፍታ ቤቱን አዝጃለች። ፈራው ገብቼ ለማዝዳትም ፈራው። ከዛ ብዬ ተደነጋ ምንድነው ምን የምታውቂው ነገር አለ እንዴ ምናምን ስለ ኧረ እኔ የማውቀው ነገር የለም በቃ ማለት አይ ብዬ በቃ የሆነ ተደነጋግጫለሁ። ያ ሰው ግን ማን እንደሆነ ለማየት ፈልጌ ነበር። ከዛ ቤቱን አዝጃለችኝ። ሰውየው ግን ከዛ ውስጥ አውጥተውታል። ሹፌሩ ነው አስወጥቶት ይዞት ሄዱት። ከዛ እሷም ያው ከዛ በኋላ ቤት አትልም ምናምን ብዙ ሰው ቤት እየመጣ ይሄዳል ምናምን ከሷ ጋር ይነጋገራሉ። እና ሰው ሲመጣ ደግሞ ምናምን ወደዛ ሂጂ ምናምን ነው የምትለኝ ወይ ሱቅ ትልከኛለች ምናምን እና ያ ሰው ደግሞ ከሷ ጋር ወይ የሚተባበር ሰው ምናምን ይመስለኛል። ስለዚህ አሁን እሺ ጥሩ የሚሆን ነገር ነገርሽኛልና ነገር ግን አንድ ቀን ብቻ ነው ያየሁት ብለሽኝ ነበረ። በተለይ ይሄ የሰው ተላላኪ ሹፌር የሆነን ሰው 7 ወር ያለ እዛ ቤት ውስጥ ስትሰሪ እንዴት አንድ ቀን ብቻ ልታዩ ትችላለሽ? ወይ ደግሞ ከፈለከ እኔ ፊት ለፊት ልደውልለት እችላለሁ። የእውነቴን ነው። በጣም ጥሩ። እሱን ማድረግ ካለብኝ ከባልደረቦቼ ጋር ተማክሬ በምናደርገው መልኩ በደንብ አውርተን ነገር ነው የምናደርገው። ከዛ ውጪ እንግዲህ በጣም የሚከረፋ ደምደም የሚሸት ነገሮች እንዳሉ ጭምር ነግረሽኝ ነበር። እዛ አካባቢ ላይ በጣም ማለት የሚያሳቅቅ በጣም በሲቃ የተሞላ ድምጾች እንደምትሰሚ ጭምር ነግረሽኝ ነበርና እንደው ተደጋጋሚ ጊዜ ይህንን ነገር ስትሰሚ ፈርተሽ ከመሸሹ በተጨማሪ ለህግ አካላቶች ለማሳወቅ አልሞከርሽም? ሴትዮዋን እስቀርበሽ ለመጠየቅ አልሞከርሽም? ለምን እኔ እሷን ለመጠየቅ ፈራው እንዴ? ሴትዮዋ ስትጀምር ታስፈራለች ማለት ያው ለህይወት ይፈራሉ። ገባ? እኔ እዛ ቤት ውስጥ እኔ ብቻ ነኝ፣ እኔና እሷ ብቻ ነን የምንኖር። ሰው ጧጧትም ከቀንም እየመጣ እሷ ጋር መጥቶ ይሄድ እንጂ ለራሴ ይፈራሉ። ለምን ልትሆኛ አየሽ ብትለኝ ምን ልን እና ያው ቤቱን በጣም ነው በቃ አስገባም፣ ቤቱ ጨራሽ አስገባም። ክርፋቱ ራሱ ደም ብቻ ነው እንዳለ እና ብድ ልብሱ እንዳለ ደም ነው በቃ እንዳለ። ቤቱም ተጸርቶ የሚያቅም አይመስለኝም። በቃ የሆነ እንደ በረት እንትን የሚልበት ነገር የለም። በቃ እንደዛ ነው እና በጣም ነው የሚዘገንነው። እኔ እፈራለሁ ለራሴ እንጂ ለሷ ካልነገርሽ ለህግ አካላቶች መናገር ለምን ፈራሽ? በተለይ ከዛ ቤት የወጣሽበት አንደኛው ምክንያት ይሄ እንደሆነ እየነገርሽኝ ነበረ፣ ፈርተሽ እየሸሸሽው እና ለምን ለህግ አካላቶች ለማሳወቅ አልሞከርሽም? ከዛ በኋላ እንደዛ ለማድረግ አልቻልኩም። ለምን ምን ብዬ ነው ማለት የሆነ መረጃው እንኳን ሳይኖር ምን ብዬ ነው የምናገረው? ከዛ ያው አማራጭ የሆነ ቀን በቀን እየፈራው ስመጣ ከዚህ ቤት ለመልቀቅ ሀሳብ አመጣ ማለት ምን ብዬ ለመናገር በቃ ልሄድ ነው ምናምን ለማለት ራሱ ከበደኝ። ምን ልበላት? ከዛ እናቴ ታማለች ምናምን ብዬ እናቴ ማስተማመን እናቴ እንደታመመች በፊቱንም ነግሬያታለሁ። እና ያው እናቴ ታማለች እኔ ግዴታ መሄድ አለብኝ እሷን ማስተማም አለብኝ ምናምን ብዬ ከዛ ለምንድን ነው አሁን የምትሄጂው በዚህ ሰዓት ነው እንደምነግሪኝ አለች። ከዛ ምን እየተጠራጠርሽ ነገር ምን ያየሽው ነገር አለ? ኧረ እኔ ምንም ያየው ነገር ለኔ ጥሩ ሰው ነሽ ምናምን በቃ ማለት ለኔ የምታደርጊው ነገር አንቺ ለኔ እኔ መግለጽ ያቅተኛል አልኳት። እሺ ለማንኛውም 1 ወር ምናምን ቆይ ሰው እስከማገኝ አለች። አይ እኔ እስከዛ መቆየት አልችልም ከቻልኩ መለስልሻለሁ አልኳት። እና ያው ቤቱን ለቅቄ ለመውጣት ወሰንኩ። ፈራው። ቤቱን ስለቂ ከመሬት ተነስተሽ ከዚህ መውጣት አለብኝ ስትይ በተለይ እዛ ቦታ ላይ የሚከረፋ ወይ ደምደም ነገሮችን ስላየሽ ከዛ በተጨማሪ ደግሞ ይሄ የሚያሳቅቅ ድምጾችን ትሰሚ ስለነበረ አልጠረጠረችሽም ለምን መውጣት እንደፈለግሽ? ከዛ በኋላ ልትከታተልሽ ሙከራ አላደረገችም? እሷማ ያው ምን አይተሽ ነው ምን ሰምተሽ ነው ምናምን ብለኛለች፣ ጠይቀኛለች። በጣም የሆነ ከቀን የሆነ ለውጥ እያሳየው መጣው። ገባ? የሆነ የሚደነጋገጥ ነገር ላይ እየታየ መጣ። እሷንም ሳይ ጨራሽ መደነጋገጥ ጀመርኩ። ከዛ ምን ሆነሽ የምትደነባበር ያለች ማለት ነው። እኔ ምንም ያየውን ነገር የለም። በቃ የእናቴ ጉዳይ እያሳሰበኝ ነው። በቃ አስጊ ነገር ላይ ስለሆነች ግዴታ መሄድ አለብኝ በቃ። ከዛ ያው እንዲህ ነው እውነትሽን ነው ምናምን የሆነ ከቀን ግን የሆነ እንትን የምትለኝ ነገር እየደወለች ትጠይቀኛለች። ይሄን ያለሽ ምናምን አይ እናቴ ጋር ነኝ ምናምን። ከዛ እኔ ከዛ ለቅቄ ወጣሁ። በቃ ለራሴ ፈራሁ እኔ። ከዛ በኋላ እኔ እሷን አይቼም አላውቅም እኮ። ከዛ በኋላ አንቺንም የምፈለግ ነገር የላትም። ምክንያቱም ትልቅ ሚስጥር ነው የምታውቂው። እዛ ቤት ላይ ስለሚሸተው ስለተፈጠረው ነገር ግልጽ አድርገሽ ነገርሽኛል እና ይህን ነገር አወቅሽባት ማለት ደግሞ ትልቅ መረጃ ነው። ምናልባት ነገ ለህግ አካላት አሳልፋ ልትሰጠኝ ትችላለች። ምን ያህል ጠንቃቃ እንደሆነች እኔን እንኳን ለመደለል የሞከረችባቸው አጋጣሚዎች ነበሩ። ውድ ቤተሰቦቻችን እንግዲህ በመግቢያችን ላይ ማየታችሁታል ይመስለኛል የተወሰነውን የእሷን ምን አይነት ባህሪ እንዳላት ለእናንተ ግልጽ ለማድረግ እና እንደዚች አይነት ሴት ደግሞ በቀላሉ አንቺን ትተውሻለች ብዬ አላስብም። ከዛ በኋላ ወይ በሰዎች ልትከታተልሽ ትችላለች ወይም ደግሞ
አንቺን ለማጥፋት ብዙ ነገር ልታረግ ትሞክራለች ብዬ አስባለሁ ጀረጅም ስለሆነች ይሄን ነገር ነው ታላረገችም አይ የሆነ የሚከታተል ሰው ነበር ወንድ ማለት ነው ሶጣ ስገባ የሆነ እስከ 1 ወር ምናምን በጣም ሰው የሚከታተለኝ ነበር መጀመሪያ ገና ለውጥ አልስር ራሱ እኔ ላድርስሽ ነው ያለች የት እንደምትሄጂ እኔ ላድርስሽ እናትሽ ጋር ከሆነ እኔ አደርስሻለሁ ነው ያለች ለምን አይ አራ ይሆን ምናምን ስላለ ለምን ምን ችግር አለ እናትሽ ጋር ከሆነ እኔ አደርስሻለሁ አለች ለዛ የምትሄጂ ከሆነ እኔ አደርስሻለሁ እኔ ወስድሻለሁ አለች ከዛ ያው አብሬያት ሄድኩ ከዛ ያው የሆነ ቦታ ነው የወረድኩት እናቴ ቤት ይሄንን ያልኳት ማለት ነው ከዛ እዛ ቦታ ወለድኩ ግን ተጠራጥራኛለች ይሄ ነገር አውቃለች ምናምን እንደማለት ነገር ሰው ሲከታተለኝ ግን አይቻልም የሆነ ለምሳሌ ሱቅ ምናምን ሲሄድ የሆነ እንትን ሚለ ነገር አለ ወንድ ልካ የምታስከታተለኝ ነገር ይመስለኛል ከዛ ያን ነገር ተጠራጠርኩና ያው እስከ ሳምንት ምናምን ከቤቴም አልወጣሁም እናቴ ጋር ነበርኩ ፈራው ለምን ብታስገድለኝስ ምናምን ብዬ ፈራው የትም አልሄድኩም ያው ከጊዜ በኋላ እናቴ መርዳት ስላለብኝ ሰው ቤት ገባሁ ስራ ፈልጌ ማለት ነው ከዛ በኋላ ተወች አልተከታተለችኝ ስለናትሽ መታከውና ደግሞ በእናትሽ በተለይ እዛ ቤት ላይ እንድትቆይላትና እሷን ረጅሙን ጊዜ እንድታገለግያት ከመፈለግ በእናትሽ ልታስፈራራሽ አልሞከረችም ወይ ስለናትሽ የምታውቀው ነገር የለም ያው ትንሽ ነገር እናቴ እንደሚያማት ነግሬያታለሁ ገና ስገባ ማለት ነው ለእናቴም ስል ነው እንደዚህ ሰው ቤት የገባሁት እሷን ለማስታመም እና በእናቴ የሆነ ነገር የምታውቀው ቢሆን ኖሮማ በእናቴ እንትን ትለኝ ነበር ብዙም እንትን አላሳዩአትም ገባ የፍራት ነገር በፊት በጣም ደነጋገ እስከመውጣ ድረስ በጣም እየተረበሽኩ ነበር ለሊቱን ላልተኛም ያን ደምን ያን ነገርን እያዩ የሰውየው ድምጽ ነው እንትን እያቃጨለብኝ ያለው እና ምንም እሷ ፊት የሆነ ነገር ያለ ማሳየት እየሞከርኩ ነበር ከዛ የሆነ ቀን እንደዚህ ምንድነው የምትደምናበር እንዳልኩ ማለት ነው ከዛ ስትለኝ ይሄ ነገር እየታወቀብኝ ነው እንዴ ምናምን ብዬ ተደነጋገጥኩ በቃ ለመረጋጋት እየሞከርኩ ነው ግዴታ ወሰንኩ በቃ ከዛ ቤት ለመውጣት እና ምንም ብቻ ነው ያላቅ እንግዲህ ወደ ቤተሰቦቻችን ምን አይነት ነገሮችን እየነገረችኝ እንደሆነ በደንብ አይታችኋል ሰምታችኋል በተለይ መሀል ላይም የሴትዮዋን ነገር ለማስታወስ ያህል ኤዲተር አስገብቶላቸዋል የሷን ቪዲዮና ምን ያህል ከባድ ሴት እንደሆነች አሁን እሷ በመተለይ ልክ ለመረዳ ሙከራ አድርጋቸዋል ነገር ግን እስካሁን ድረስ እቺ ሴት በህይወት እንድትቆይ ያደረገችበት ምክንያት ምን እንደሆነ አልገባኝም ወይኛ ፈልገን እናገኛት አልመሰላትም ወይ ደግሞ በተለየ ሁኔታ የተማመነችው ነገር አለ ብዬ አስቤ ነው ምናልባት ከወንጀለኞች አንድ ጥቃቅን ስህተቶች አይጠፉምና እኛ ከስር መሰረቱ ነገሮች የምናጣራው ልክ እንደዚህ አይነት ክፍት ይሆኑ ወይም ደግሞ እነሱ የረሷቸው ችላ ያሏቸው ጥቃቅን ስህተቶችን አግኝተን እነዛን ሰዎች ለማጥቃት ስለሚመቸን ነው ብዙ ነገሮች ነገራኛለች እዛ ቤት ላይ የሚጮህ በጣም የተጎዳ ሰው እንዳለ ጭምር ነው የነገረችኝ ያ ሰው ማን ነው በምን አይነት ሁኔታ ውስጥ ይገኛል ምን አይነት ነገሮችን ያደረገ ነው የሚለው ለማጣራት እንሞክራለን ማለት ነው እንግዲህ እህቴ ስለሰጠሽኝ ነገር በጣም አመሰግናለሁ ስለ ሹፌሩም ለሱ መደወል እንደምትችል ነገረሽኛል ስለዚህ በደንብ ከባልደረቦቼ ጋር ተማክረን ተጨማሪ ነገሮችን ምን አድርገው ይሆናል ማለት ነው ውድ ቤተሰቦቻችን እስከዛው ድረስ አብራችሁን ቆዩ ነንች ሰላም ውድ ቤተሰቦቻችን እንግዲህ ያው አጠገቤ ያለችውን ግለሰብ በደንብ ታቆታላችሁ ማለት ነው ያው እንግዲህ ብዙ ነገሮችን ለማውራት ሙከራ አድርጌ ነበር ከዛ በተጨማሪ መጀመሪያ አላመነችም ነበር ከዛ በኋላ ግን ስለ እናቷና ስለ ተለያዩ ነገሮችን ሳረታላት ያንኑ ነገር ልትናገር ፈቃደኛ ሆና ብዙ አይነት ጥቆማ ሰጥታን ነበር ጥቆማ ከሰጠችን መሰረት ደግሞ አንድ እሷን በደንብ የሚያገለግላት ብዙ ነገሮችን የሚያግዛት ሰው እንደነበረ ወይም ደግሞ የግል ሹፌሯ እንዳለ ጭምር ነግራኛለችና ለሱ ልደውልለት ፈቃደኛ ሆናለች ያው ደውልለታለሁ ስትለን ነበር ወደ ቤተሰቦቻችን እንዳያችሁት ለሱ ትደውልለታለች ከዛ በኋላ እያንዳንዱ ነገር ምትነግረን ይሆናል ማለት ነው እንግዲህ እሱ ለማግኘት እየሞከርን ያለነው አሁን ቀጥታ ለሱ ደውላለት እሱ የምናገኝበትን መንገድ እንፈልጋለን ማለት ነው እስቲ ደውልለትና የት እንደሚገኝ እንዴት ልናገኘው እንደምንችል ምንም አይነት ነገር ሳትደናገሪ ለማውራት ሙከራ አድርጊ እሺ ደውልለታው ሄሎ አቤት ሰላም እንዴት ነህ እንዴት ነሽ አለሁልህ ሰላም ነው ሰላም ነው እግዚአብሔር ይመስገን ደህና ነህ ደህና ነኝ አንቺ ኩራተኛ እንዴት ነህ ስራ አሪፍ ነው ሰላም ነው ዛሬ ከት ተገኘሽ እባክሽ ከዚሁ ነው ከዚሁ የት ሆነ ነው እኔ ያን ያክል ስለምንሽ ዛሬ አለፈልሽና ራስሽ ደወልሽ ጭራሽ ምን ታረጋለህ እንደዚህ ነው እሺ ምን ልታዘዝሽ የሆነ እስቲ እንገናኝ ብዬ ነው የሆነ ነገር ለማከረ ብዬ የት ነው ከኔ ጋር እንዴ ተገንቶ
ኦኬ እሺ አመሰግናለሁ። እና እየላግኝ ግን በሰላም ነው በቃ? አረ በሰላም ነው የእውነት። እኔ ከፈለግሽ እኮ ያለሽበት ሁሉ ልመጣ እችላለሁ። የት ነሽ አንቺ? እሺ እኔ ብመጣ አይሻልም አንተ ያለህበት ቦታ? አረ ምን ችግር አለው? አይ ችግር የለም አጋጣሚ እየወጣው ስለሆነ ለዛ ነው። እኔም እኮ አሁን የሆነ ቦታ መኪና አለ ተብዬ እሱን ከተወቹ ጋር ተነጋገርኩኝና በአንዳንድ ነገሮች አልተስማማንም። እየመጣሁ ነው ወደ ሰፈርና እኮ በቃ እኔ አንተ ያለህበት እኔ ልምጣና እንገናኝ አይሻልም? በቃ እዚህ ጋር የሆነ ወረድ ስትይ ማለት ነው። ወረድ ብለሽ ከዛ የግራሽን መታጠፊያ ይዘሽ የሆነ ቢጫ ቀለም ያለው ካፌ የለም? አዎ አወቅሽዋ? በቃ እዛ ጋር አንድ ሁለት እያልን እናወራለን። እሺ አባ ችግር የለውም እደውላለሁ ስደርስ። እንዴ እጠብቅሻለሁ በደምብ። እሺ በቃ እጠብቅሻለሁ። እሺ ውድ ቤተሰቦች ያው እንደሰማችሁት ነው። ፈቃደኛ ሆኖ እያንዳንዱን ቦታ ጥቆማ ሰጥቷታል ማለት ነው። እርግጠኛ ነኝ ቦታውን ታውቂዋለሽ አይደል? የተባልሽውን ቦታ ከዚህ በፊት ተገናኝታችሁ አታውቁም? ማለት አቅ ነበረ ከዚህ በፊት ብዙ አንዴ ብቻ ነው ቃል ነበረ ከዚህ በፊት። አንድ ማለት ያው እስቲ ወጣ ብለን አንድ ሁለት ምናምን እንበል ምናምን ሲለኝ ነበርና እኔ ደግሞ ያው ስራዬን ፈትቼ መውጣት አልፈልግም ተወኝ ምናምን እያልኩት ነበርና እንደዛ ያስቸግረኝ ነበር። ለዛ ነው በጣም ጥሩ። ስለዚህ ወደ ተባለ ቦታ እናመራለን ማለት ነው። ምንም አይነት መደናገጥ፣ ምንም አይነት ሌላ አይነት ምልክት እንዲኖር አልፈልግም። ቀጥታ እሱ እንዳገኘን ወደ የት እንደሚመራና ነገሮች እንዴት እንደምናገኝ ነው የምንሞክረው። ብዙ ነገሮችን አስተሻል። ስለዚህ ይሄን ነገር እናስተካክላለን ማለት ነው። እኔ በሌላ መኪና እንትን እላለሁ፣ አንቺ በዚህ ነገሮችን አመሳሰሽ በቃ እንዴት ነው ፈልገው። ምንም አይነት የተለየ ነገር አልፈልግም። ስልክሽ ለጊዜው እኛ ጋር ይቆያል። ልክ ቦታው ላይ ስንደርስ እንትን እንላለን። ለሹፌሩ ቀጥታ እየነገርሽው እሺ። ዳይ እኔ ሹፌር ባከን። እንግዲህ ውድ ቤተሰቦቻችን ያው የቤት አጋዥ የነበረችው ሴት ለልጁ ደውላለት ብዙ ነገሮች እንደነገረችን አይታችኋል። ልጁንም ለማውራት ሙከራ አድርጋ እሱም እሷን ለማግኘት ፍላጎት አድሮበት ቦታ ጠቁማት እንደነበረ አይታችኋልና እሷ ከነሞገዝ ጋር በሌላ መኪና እየመጣች ነው ያለችው። ነገሮችን ለማጥራት ደግሞ እኔ በሌላ መኪና ነው እየመጣሁ ያለሁት ነው። ወደ ቤተሰቦቻችን አሁን የተባለው ቦታ ላይ ደርሰናል። እሷም እየነገረችን ነው፣ ሞገስም እየደወለልኝ ነበርና እዚህ አካባቢ ነው ያለው የተባለው። የተቆመንም ቤት ወደዚህ አካባቢ እንደሚገኝ ነው። ትንሽ ራቅ ያለ ቦታ ነው። ወደ እናንተ ስለማይመች ነው እያንዳንዱ ነገር ቀርጸን ያላስቀመጥልናችሁ። ስለዚህ ውድ ቤተሰቦቻችን ወደዛው እያመራን ያለ ነው ማለት ነው። ይህ ግለሰብ ምን አይነት ነው? የቀኝ እጇና ሹፌር ሆኖ እንደሚያገለግል ነበር የተነገረን። እዚህ ቦታ ላይ ምን ያደርጋል? ምን አይነት ነገር ሲነግረናል? ስለተባለው ግለሰብ ምን አይነት ነገር ያውቃል? እያንዳንዱ ነገር ለእናንተ ነገራችኋለሁ ማለት ነው። እስከዛው ድረስ አብራችሁን ቆዩ።